ታሪኩ የሚጀምረው ስሙን በመስማት ብቻ ታላላቅ ወንበዴዎችና የከርሰ ምድር ሰዎች በጭንቀትና በፍርሃት የሚንቀጠቀጡለትን ሳካታ የተባለ እጅግ አደገኛ ፕሮፌሽናል ነፍሰ ገዳይ በማሳየት ነው። ነገር ግን ሳካታ በሚኖርበት ከተማ ውስጥ ለዘመናት ሲወራ የመጣ አንድ ነገር አለ። እሱም ከ50 ዓመታት በኋላ ኦኒ የተባለው ጋኔን ራክሻ የአንድ ሰው አካል ተቆጣጥሮ በከተማ ውስጥ አስፈሪ እልቂትና ግድያ እንደሚፈጠር ነው። ያም ሆነ ይህ በዛው ከተማ ውስጥ የአንድ ያኩዛ አለቃ መደበቂያ ይታየናል። እርሱም አሁን በዚሁ ሰዓት ስለ ቢዝነስ አጋሩ አንድ መጥፎ ዜና ደርሶታል። ዜናውም የአጋሩ ለራሱ ደህንነት ሲል የሌላ ወንበዴ ቡድን ጥበቃ ማግኘት መጀመሩን የሚገልጽ ነበር። አሁን የያኩዛ አለቃ ይህን በመስማቱ በጣም ይናደዳል። ብሶቱንም ለመወጣት ያንን ዜና ያመጣለትን ሰው ወደ ውስጥ ይጠራዋል። ከዛም ምን ይደረግ የያኩዛ አለቃ የሰውየውን ፊት በጭካኔ ያቆስለዋል። ነገር ግን ልክ በዛው ቅጽበት አንድ የማያውቁት እንግዳ ሰው ከውጭ ሆኖ የያኩዛውን አለቃ ጠባቂዎች አንድ በአንድ መግደል ይጀምራል። በዛን ጊዜ በድንገት ከመስኮቱ በላይ የደም ጠብታ በያኩዛ አለቃ ሻይ ውስጥ ይንጠባጠባል። የአለቃው ልዩ ጠባቂም የደህንነት ስጋት እንዳለ ወዲያውኑ ይረዳል። አለቃውንም ፈጥኖ ወደ አስተማማኝ ቦታ ለመውሰድ ይሞክራል። ነገር ግን አሁን በጣም ረፍዷል። ያ እንግዳ ሰው ማን እንደሆነ ታውቃላችሁ? ታላላቅ ወንበዴዎችን የሚንቀጠቀጡለት የኛ ጀግና ሳካታ ነው። እርሱ የያኩዛ አለቃን ለመግደል ኮንትራት ወስዷል። እርሱ ደግሞ የሞት ፍርድ የቆረጠበት ሰው በህይወት መትረፍ እንኳን አይችልም። ያም ሆነ ይህ ሁሉንም ወንበዴዎች ካጸዳ በኋላ አሁን ሳካታ በጣም ግዙፍና መዋጋት ከሚችለው ከአለቃው ልዩ ጠባቂ ጋር ፊት ለፊት ይጋፈጣል። ነገር ግን ሳካታን ለማሸነፍ ጥንካሬ ብቻውን በቂ አልነበረም። በመጨረሻም ሳካታ በዛ በጭካኔ የተሞላች ሰይፉ የዛን ጠባቂ እጅ ቆርጠዋል። በቀጥታም ወደ አለቃው ክፍል ያመራል። በሌላ በኩል መጀመሪያ ላይ በጣም ጨካኝና አረመኔ መስሎ ይታይ የነበረው አለቃ ሳካታን ፊት ለፊት ሲመለከተው ትዕቢቱና ኩራቱ ሁሉ በአንድ ጊዜ ይተናል። እርሱም በውስጡ በከፍተኛ ሁኔታ ይፈራል። ከራሱ ይልቅ ይበልጥ ጨካኝና አስፈሪ የሆነ ሰው በፊቱ በመመልከቱ ነፍሱ ይደነግጣል። ሳካታ ምንም ሳይዘገይ በዛ በሹል ሰይፉ በአንድ ጊዜ ያንን የያኩዛ አለቃ ሕይወቱን ያጠፋዋል። ስራውም ያበቃለታል። ከዚህ በኋላ የሳካታ የልብ ጓደኛ የሆነው እጅግ በጣም የሚያምነው ይህንን ሁሉ ተልዕኮ የኮንትራት ስራ የሚያመጣለት ፉጂታ ወደ ታሪኩ ይገባል። ነገር ግን እዚህ ላይ የምንረዳው ነገር ቢኖር ይህ የሳካታ የመጨረሻ ስራ እንደነበር ነው። ምክንያቱም አሁን እሱ በዚህ ጥቁር ስራ ላይ ስለደከመና ጡረታ መውጣት ስለሚፈልግ ነው። የራሱ የሆነ ትንሽ ቤተሰብ አለው። አሁን ደግሞ በአዲሱ ህይወቱ ላይ ትኩረት ማድረግ ይፈልጋል። ከዚህ በኋላ ሳካታ ወደ ቤቱ ይደርሳል። እዛም የምትወደው ትንሽ ልጁን ኤሪዮን እንመለከታታለን። በተመሳሳይ ሰዓት እቅፍ ከምታደርገው ሚስቱ አኦኢ ጋርም እንገናኛለን። ይህንን ሁሉ ስናይ በሳካታ ህይወት ውስጥ ሁሉም ነገር ሰላማዊና በጣም የተስተካከለ ይመስላል። ሳካታም ሁልጊዜ የሚያልመው የዚህ አይነቱን ህይወት ነበር። አሁን እሱ ከደም መፋሰስና የጭካኔ ዓለም እጅግ በጣም ርቋል። ሳካታ ይህንን ነገር ለአኦኢ ይነግራታል። እሷም ይህንን መስማት ደስ ይላል። ፈጥነት አጠብና ና እኔ ራት አቀርባለሁ ትለዋለች። ከዚህ በኋላ ሳካታ ታጥቦ ይመጣል። ልብሱንም እየቀየረ ሳለ በድንገት የሪዮን የጩኸት ድምፅ ይሰማል። ወደ ውጪ በሚወጣበትም ጊዜ ግን ቀልቡ ይገፈፋል፣ ይደነግጣል። አስፈሪ የሰይጣን ጭንብል የለበሱ አንዳንድ ሰዎች ወደ ቤቱ እንደገቡ ይመለከታል። ሳካታ ከእነርሱ ጋር ለመታገል ቢሞክርም እነዛ ሰዎች ቤተሰቡን መሃል ላይ ጎትተው ሲያስገቡ ግን ሳካታ ሙሉ በሙሉ አቅም ያጣል። የነዛ ጭንብል ለባሾች መሪ ሁሉም ሰው ማስተር ብሎ የሚጠራውና ቀንዶች ያሉት የሰይጣን ጭንብል የለበሰ ሰው ወደ ሳካታ ፊት ይመጣል። እሱ መጀመሪያ በዚህ ከተማ ያሉትን የያኩዛ ወንበዴዎች በሙሉ ስላጠፋላቸው ሳካታን ያመሰግነዋል። ማለትም ጠላቶቻቸውን በመግደል ሳካታ መንገዳቸውን አጽድቶላቸው፣ በዚህ ምክንያት የሲንጆ ከተማውን ደህንነቷ የተጠበቀ ሰላማዊ ቦታ ሆናለች። ነገር ግን ማስተር አሁንም አንድ የመጨረሻ አደጋ እንደቀረ ይናገራል። ይህ አደጋ ደግሞ ራሱ ሳካታ ነው። ስለዚህ እነዛ ሰዎች እዚህ ሲንጆ ከተማ ውስጥ ሙሉ በሙሉ ሰላምን ለማስፈን ሲሉ ሳካታን ከመንገዳቸው ለማስወገድ መጥተዋል። ቀጥሎ ምን እንደሚሆን ራሳችሁ ተመልከቱ። አሁን እነዛ ሰዎች ምንም አይነት ጥፋት የሌለባቸው የሳካታን ንጹህ ሚስትና ልጅ ህይወትን በጭካኔ ያጠፋሉ። የነሱ ከዚህ ነገር ጋር ምንም አይነት ግንኙነት አልነበረውም። ይህንን ያደረጉት
ሁሉንም ነገር በአይናቸው ስለተመለከቱና ምንም አይነት ምስክር መተው ስላልፈለጉ ብቻ ነው። አሁን የሳካታ ህይወት ሙሉ በሙሉ ፈራርሷል። የራሱ የሚለው ማንም አልቀረለትም። እየተሰቃየ ሳለ አንድ ቀን ተመልሼ እመጣለሁ፣ እያንዳንዳችሁንም መርጬ ወደ ሞት ወስዳችኋለሁ ብሎ ይምላል። ነገር ግን በዚህ ሰዓት ሳካታ ሙሉ በሙሉ አቅም አልባ ነበር። ወዲያውኑ በቀጥታ ጭንቅላቱ ላይ በጥይት ይመቱታል። ከዛ በኋላ ከ12 ዓመታት በኋላ ታሪኩ አንድ አስደናቂ አስገራሚ አቅጣጫ ይይዛል። ሳካታ ጥይት ቢመታውም አሁን በህይወት አለ። ምክንያቱም በዛች ምሽት የደረሰበት ጥይት ህይወቱን ባያጠፋውም ጥይቱ የአንጎል ነርቮቹን ነክቶት አልፏል። በዚህም ምክንያት ሳካታ ለዘላለም ፓራላይዝድ ሆኗል። ማለትም በህይወት ያለ ሬሳ ሆኖ ቀርቷል። በትክክልም በዛች ምሽት እነዛ ጭንብል የለበሱ ሰዎች ከሄዱ በኋላ በትክክለኛው ሰዓት እዛ ደርሶ ሳካታን ወዲያውን ወደ ሆስፒታል የወሰደው ፉጂታ ነበር። 12 ዓመታት ካለፉ በኋላም እንኳን ምንም አይነት ጥቅም ሳይፈልግ ፉጂታ ዛሬም ድረስ ከሳካታ ጎን ቆሟል። ሳካታ የሚኖርበት አንድ ተራ ቀላል ቤት ገዝቶለታል። በየቀኑ እንዲረዳውና እንዲንከባከበውም አንድ ረዳት አስቀምጦለታል። አሁን ታሪኩ የሲንጆ ከተማ ከንቲባ ሱናሃራ ወደሚታዩበት የጋዜጣ መግለጫ ያመራል። አሁን ሲንጆ ከተማ ወንበዴዎችና አመፀኞች የሚነግሱባት ያች የቀድሞ ከተማ አይደለችም። በሱናሃራ አገዛዝ ስር ሲንጆ ከተማ ደህንነቷ የተጠበቀና የተሻለች ከተማ ከሆነች 12 ዓመታት ደፍኗል። አሁን ያቺ ከተማ በከተማ ውስጥ የሲኔማ አዳራሽ፣ ሬስቶራንት፣ ካሲኖ፣ የማሳጅ ቤት፣ ሞል፣ የጨዋታ ዞን እና ትንሽ እስከ ትልቅ እያንዳንዱ አይነት አገልግሎት የተሟላበት አንድ ቅንጦት የቱሪስት ሪዞርት እያስገነቡ ነው። የከንቲባው የሚሄኖሩ አባባል ይህ ሁሉ ነገር የሚደረገው የከተማውን ኢኮኖሚ ለማሳደግና ለሕዝቡ መልካም ጥቅምና ደህንነት ሲባል እንደሆነ ነው። በዚህ መሃል በጥያቄና መልስ ወቅት አንድ ደፋር ጋዜጠኛ ከንቲባን ሲኖሄራ በስልጣን ዘመናቸው ስለጠፉት ከፍተኛ የሰዎች ቁጥር ጥያቄ ያነሳል። ይህን ሲሰማ ከንቲባው ለአንድ አፍታ ይደነግጣል። ነገር ግን ወዲያውኑ ነገሩን በማስተካከል በቁጣ ዞር ብሎ ምን ማስረጃ አለ ብሎ ይጠይቀዋል። ከባቢ አየሩ ሁኔታው መበላሸቱ ሲመለከት አወያዩ ወዲያውኑ ጋዜጣዊ መግለጫውን እዛው ላይ ያቆመዋል። ነገር ግን ያ ደፋር ጋዜጠኛ አይቆምም። እሱ ስለ ሱኔህራ ተጨማሪ መረጃዎችን በማሰባሰብ ላይ ይጠመዳል። እዚህ ላይ ደግሞ እሱ አንድ ትልቅ መረጃ ያገኛል። ይህንን መረጃ ሁሉ እየሰጠ የነበረው ያ መጀመሪያ ላይ በአለቃው ጥቃት ደርሶበት የነበረው የያኩዛ ቡድን ሰው ነበር። ለዚህም ውለታው ጋዜጠኛውን ከፍተኛ መጠን ያለው ገንዘብ ይከፍለዋል። በአጠቃላይ ነገሩ ከንቲባ ሱኔህራ ህዝቡ እንደሚያስባቸው ንጹህ ቅን ሰው አልነበሩም። ከዚህ ከባራዊና ካሸበረቀ ገጻቸው በስተጀርባ ተራው ህዝብ የሚያውቃቸው ብዙ አስፈሪ ሚስጥሮች ተደብቆ ነበር። ስለዚህ ያ ጋዜጠኛ አሁን ይህንን እውነት ለዓለም ሁሉ ይፋ ለማድረግ በጣም ጓጉቷል። ነገር ግን በዚያን ጊዜ አንድ ቀይ የሰይጣን ጭንብል የለበሰ ሰው ወደ መኪናው አቅራቢያ ይመጣል። በሩን እንዲከፍትለትም ይጠይቀዋል። የዛ ጋዜጠኛ ህይወት ጨዋታ ካበቃ በኋላ ያ የያኩዛ ቡድን ሰው ለማምለጥ ይሞክራል። ነገር ግን ልክ በዛው ሰዓት የሽማግሌ ሰው ጭንብል የለበሰ ሌላ ሰው እዛ ይመጣል። እሱ ያንን የያኩዛ ቡድን ሰው በጉልበቱ እንዲንበረከክ ያስገድደዋል። በቀጥታም ሽጉጡን አፉ ውስጥ ይከታል። ከዚህም ጋር ተያይዞ የከንቲባውን ጥቁር ሴራ ለህዝብ ይፋ ለማድረግ የሞከሩትን ሁለቱንም ሰዎች እነዛ ጭንብል የለበሱ ሰዎች ያጠፏቸዋል። አሁን ታሪኩ ተመልሶ ወደ ሳካታ ይመጣል። የሱ ተንከባካቢ ኬር ተኬር በምሽት ንጹህ አየር እንዲያገኝ በዊልቸር ወደ ውጭ ይዞት ወጥቶት ነበር። ነገር ግን በድንገት አንድ ሰው ከበስተጀርባ መጥቶ ሳካታን በቢላ ያጠቃዋል። በትኩረትም ሲመለከቱት ይህ ሰው በመጀመሪያ ክፍል ላይ ሳካታ በሰይፉ እጁን ቆርጦለት የነበረው ያ የያኩዛ አለቃ ልዩ ጠባቂ መሆኑ ይታወቃል። ነገር ግን ያ ጠባቂ ሳካታ አሁን ላይ ምን ያህል አቅም እንደሌለው ሲረዳ ሳካታ አሁን ሙሉ በሙሉ ሽባ አካል ጉዳተኛ መሆኑን የድሮ ነገሮቹን ማስታወስ እንደማይችል ሲረዳ ያ ጠባቂ መበቂያ ሐሳቡን ይተዋል። ሳካታም እዛው እየተሰቃየ ባለበት ጥሎት ይሄዳል። ከዚህ ጥቃት በኋላ ሳካታ ወዲያውኑ ወደ ሆስፒታል ይወሰዳል። ለደህንነቱም ሲባል አኪራ ድጋሚ ሌላ ጥቃት እንዳይሰነዘርበት ሁለት ፖሊሶችን በውጭ በኩል መድበዋል። በዛን ጊዜ የሲንጆ ከተማ በጣም ታዋቂ የፖሊስ መኮንን እዛ ይደርሳል። እሱ ወደ ውስጥ መግቢያ መንገድ እንዲያገኝ ሳካታን በቅርበት መመልከት እንዲችል ለሁለቱ ፖሊሶች ውጭ ወጥተው ቡና እንዲጠጡ የሚሆን ጥቂት ገንዘብ ይሰጣቸዋል። ከዚህ በኋላ ያ የፖሊስ መኮንን ወደ ውስጥ ይገባል። እዚህ ላይ ይህንን ስታክ ከፍተኛ ድንጋጤ ይፈጥርብሃል። ምክንያቱም ይህ የፖሊስ መኮንን ሌላ ማንም ሳይሆን
ከ12 ዓመታት በፊት በሳካታ ቤት ላይ ጥቃት ከሰነዘሩበት ጭንብል ለባሾች መካከል አንዱ ነበር። ይህ ሰው የሽማግሌ ሰው ጭንብል ማስክ አድርጎ ያንን የአኩዛ ቡድን ሰው ወደ ሞት የሸኘው ያ የቅድሙ ሰው ራሱ ነው። በአይኖቹ ፊት የባለቤቱንና የልጁን ገዳይ ሲመለከት በሳካታ ውስጥ ልክ እንደ ኤሌክትሪክ ንዝረት ያለ ነገር ይሮጣል። አይኖቹና ጣቶቹ በድንገት መንቀሳቀስ ይጀምራሉ። በዛን ጊዜ ውጭ የነበሩት ሁለቱ ፖሊሶች ጩኸት ሰምተው ወደ ውስጥ ይመለሳሉ። የበላይ መኮንናቸው ጭንብል አድርጎ ሲመለከቱትም ይገረማሉ። ከዚህ በኋላ ሁለቱም ፖሊሶች ሳካታን ተመልሶ አልጋው ላይ እንዲተኛ ለማድረግ ሲሞክሩ ያ የበላይ መኮንን በድንገት ከፖሊሶቹ አንዱ ሽጉጥ ይቀማዋል። አዎ ከሁለቱ ፖሊሶች አንደኛው የእነዚህ የጭንብል ለባሾች የወንበዴ ቡድን አባል ነበር። አሁን ጥይት የተኮሰበትን ግን ለእሱ አደጋ ሊሆን የሚችል አንድ ታማኝ መኮንን ነበር። በዛን ሰዓት ከውጭ አንድ ዶክተር ይህንን ሁሉ ነገር ይመለከታል። እሱንም እየጎተቱት ወደ ውስጥ ያስገቡታል። ጓደኞች የቀጠሉ በዚህ ምክንያት ዶክተሩ ምን ላይ እንደሚፈጠር አሁን ተረድታችሁ ይሆናል። ነገር ግን ቆዩ፣ እውነተኛው ጨዋታ ገና አሁን ነው የሚጀምረው። በዚህ ሁሉ መሃል ሳካታ በድንገት ተነስቶ ይቆምና ጥቃት ይሰነዝርባቸዋል። እዚህ ሰዓት ድረስ የሳካታ ግማሽ ያህል ጥንካሬው ተመልሶለት ነበር። እስኪ ተመልከቱ ሳካታ በዚህ በግማሽ ጥንካሬው ብቻ ምን አይነት ትልቅ ረብሻና ጥፋት እንደሚፈጥር። በመጨረሻም ሳካታ በዚሁ በግማሽ ጥንካሬው እንኳን ያንን የሽማግሌ ሰይጣን ጭንብል የለበሰውን ሰው ጨዋታውን ያበቃለታል፣ ይገለዋል። የቤተሰቡን አንድ ገዳይ በገዛ እጁ በመበቀል የዛን ሰው ስራ ካበቃለት በኋላ ሳካታ እየተንገዳገደ ወደ ውጭ ይወጣል። ልክ በዛኑ ቅጽበት ፉጂታ እሱን ከዛ ቦታ ለማስወጣት መኪና ይዞ ይደርሳል። በሌላ በኩል ይህ ዜና ለአንድ የድራግ ፋብሪካ ስራ አስኪያጅ ማለትም አንድ ቀንድ ያለው የሰይጣን ጭንብል ለለበሰው ሰው ይደርሰዋል። እሱ ይህንን ነገር ሲጋላ ለተባለውና ስራውን ፍተሻ ክትትል ማድረግ ለሆነው እንዲሁም የተኩላ ጭንብል ለለበሰው ሌላ የቡድን አባል ይነግረዋል። ሳካታ በህይወት እንዳለ ከቡድናቸው አባላት አንዱን እንደገደለው አሁንም ደግሞ በቀልን ለመሙላት በማንኛውም ሰዓት በዚህ ፋብሪካ ላይ ጥቃት ሊሰነዝር እንደሚችል ይነግረዋል። ነገር ግን ሲጋላ የተባለውና በጣም ሴሰኛ ባለጌ የሆነው ሰው በከፍተኛ ከመጠን በላይ በሆነ በራስ መተማመን ሳካታን እኔ ብቻዬን እቋቋማለሁ ይላል። በሌላ በኩል ማስተር ይህንን ዜና ከሰማ በኋላ ለራሱ ልዩ ታማኝ ሰው መጫወቻውን ስልክ ይደውላል። እዚህ ላይ በታሪኩ ውስጥ እስካሁን ያሉት ትልቁና አስፈሪ እውነተኛ ወደፊት ይመጣል። ያም ታማኝ ሰው ሌላ ማንም ሳይሆን የሳካታ የልብ ጓደኛ ፉጂታ እንደነበረ ይታወቃል። አዎ ጓደኞቼ፣ ከ12 ዓመታት በፊት በሳካታ ቤተሰብ ላይ በተፈጸመው እልቂት ውስጥ ፉጂታ ራሱ እጁ ነበረበት። እሱ ለገንዘብ ሲል የሳካታን እውነተኛ ማንነት፣ የቤቱን አድራሻ ለማስተር አሳልፎ ሰጥቶት ነበር። ባለፉት 12 ዓመታት ውስጥ ለሳካታ ሲደረግለት የነበረው እርዳታ ሁሉ ሌላ ምንም ሳይሆን በሳካታ ሚስትና ልጅ ሞት ምክንያት የተሰማውን የንስሐ የጸጸት ስሜት ነበር። አሁን ግን ሳካታ ሙሉ በሙሉ ድኗል። አሁን የእርሱ ዓላማ እዛ የሰይጣን ጭንብል የለበሱ ሰዎችን መርጦ አንድ በአንድ መግደል ብቻ ነው። የታሪኩ ቀጣይ ክፍል ፉጂታ የእሱ ረዳት ማስተር እንዳዘዛቸው የሳካታን አካል ወደዛው የእጽ ፋብሪካ ይዘውት ይሄዳሉ። እዛ ከደረሱ በኋላ የፋብሪካው ስራ አስኪያጅ የሳካታን አስክሬን ፈትሾ ቼክ አድርጎ ያረጋግጣል። ከዚህ በኋላ እነሱ የሳካታን አካል ከቆሻሻ ጋር ለማስወገድ በፋብሪካው የማስተላለፊያ ቀበቶ ላይ ይጥሉታል። ነገር ግን ጓደኞቼ ሳካታ በህይወት ነበር። ከፋብሪካው ስራ አስኪያጅን በቀሉን ለመውሰድ ሙሉ በሙሉ ዝግጁ ነበር። በትክክልም ይህ ሁሉ በስተመጨረሻ ከድሮ ጓደኛው ከሳካታ ጎን ለመቆም የወሰነው የፉጂታ እቅድ ፕላን አካል ነበር። ነገር ግን በዛን ጊዜ የፋብሪካው ስራ አስኪያጅ አይን በሲሲቲቪ መቆጣጠሪያው ላይ ያርፋል። ሁሉንም ነገርም ይረዳል። እሱ ወዲያውኑ ወደ ዋናው በር ጠበቃዎች ስልክ በመደወል የፉጂታንና የዛን ረዳት ህይወት እንዲያጠፉ እንዲገሏቸው ትዕዛዝ ይሰጣል። የፉጂታ ህይወት ተርፎ ይሁን ወይስ አይሁን የሚለውን ወደፊት ይታወቃል። ነገር ግን በዚህ ሰዓት ሙሉ ትኩረታችንን በሳካታ ላይ ነው። ሳካታ ምንም አይነት ወሬ ወይም አላስፈላጊ ንግግር ሳያደርግ ልክ እንደ ሞት መልአክ በፋብሪካው ጥበቃዎች ላይ ይወርድባቸዋል። ከዛ በኋላ የሳካታ የአስፈሪና ፈጣን የሆነ የእናንተን ቀልብ የሚገርፍ ተግባር አክሽን ይጀምራል። ሁሉንም ጥበቃዎች ካጠፋ በኋላ ሳካታ በቀጥታ ወደ ፋብሪካው ስራ አስኪያጅ ክፍል ያመራል። ነገር ግን ያ ስራ አስኪያጅ ቀድሞውኑ ስልኩን በእጁ ይዞ ወደ ውጪ ወጥቶ ነበር።
ከዚህ በኋላ እሱ የርቀት መቆጣጠሪያ ሪሞት ቁልፍ ይጫናል። በመላው ፋብሪካ ውስጥም እጅግ ከፍተኛ የሆነ ፍንዳታ ይከሰታል። ስራ አስኪያጁ ሳካታ በዛ ፍንዳታ ውስጥ እንደሞተ ያስባል። ወዲያውኑ ለባለቤቱ ለማስተር ስልክ ደውሎ ይህንን የምስራች ያበስራል። ነገር ግን ልክ በዛ ሰዓት የእሳቱን ነበልባልና ጢሱን ሰንጥቆ ሳካታ ወደ ውጭ ይወጣል። እሱ በሰውነቱ ላይ ወፍራም የረጠበ ጨርቅ ጠቅልሎ ስለነበር በህይወት ለመትረፍ ችሏል። በዚህ መሃል ፉጂታ በድንገት መኪናውን ይዞ ይመጣል። የፋብሪካውን ስራ አስኪያጅን በኃይል ይገጨዋል። በከፍተኛ ሁኔታም በዚህ ምክንያት እሱ እዛ ወድቆ ህይወቱ ያልፋል። በሌላ በኩል ቀድሞ በከፍተኛ ሁኔታ ቆስሎ የነበረው ፉጂታ በመጨረሻ በሳካታ ቤተሰብ ሞት ውስጥ የሱ እጅ እንደነበረበት እውነቱን ይናገራል። አዎ የሱ ንግግር ሙሉ በሙሉ ከመጠናቀቁ በፊት ሳካታ ምንም አይነት አዝኖት ሳያሳይ በቀጥታ ጭንቅላቱ ላይ በጥይት ይመታዋል። ከዚህ በኋላ በአንድ አሮጌ መርከብ ውስጥ ሳካታ ያንን የቆሰለውን ስራ አስኪያጅ የሌሎቹን አባላት ስም እንዲናዘዝ እያስገደደው ሳለ በድንገት የስራ አስኪያጁ ስልክ ይጮሃል። ስልኩ የማስተር ነበር። ሳካታ በማስተር ላይ በቤተሰቤ ሞት ውስጥ የተሳተፈውን እያንዳንዱ ሰው መርጬ እገላለሁ ብሎ ዛቻ ሲሰነዝር፣ ማስተር ደግሞ በምላሹ የሳካታን እግር ከወለሉ ላይ የሚያነሳ በጣም የሚያስደነግጥ አንድ ትልቅ ሚስጥር ይፋ ያደርጋል። ማስተር የሳካታ እውነተኛ ልጅ በዛ ምሽት እንዳልሞተች ይልቁኑ በህይወት እንዳለችና ባለፉት 12 ዓመታት ውስጥ ያ ሲጋላ የሐሰት አባት ሆኖ በታላቅ ፍቅር እያሳደጋት እንደሆነ ይነግረዋል። የእውነተኛ ልጁ በህይወት መኖር መባሉ ገና ጅምሩ ነበር ጓደኞቼ። እውነተኛው ድንጋጤ የሚሰማችሁ የአስፈሪ ማስተር እውነተኛ ማንነቱ ሌላ ማንም ሳይሆን በህዝብ ፊት የመልካም ሰው ድራማ የሚተውኑት የከተማው ከንቲባ ሱናሃራ መሆናቸውን ስታውቁ ነው። ነገር ግን ከዚህ ፊት በስተጀርባ እጅግ በጣም አስፈሪ ሚስጥር ደብቀው ተቀምጠዋል። ያም ሆነ ይህ የፋብሪካውን ስራ አስኪያጅ ስራ ካበቃበት በኋላ አሁን በስክሪኑ ላይ የሳካታ እውነተኛ ልጅ የሆነችው ሪዮ ትገባለች። ከ12 ዓመታት በፊት በጣም ትንሽ የነበረችው ያቺ ልጅ አሁን አድጋ በጣም ቆንጆ ወጣት ሆናለች። ያ የሐሰት አባቷ ሆኖ የተቀመጠው ሲጋላ ከላይ ለእሷ ትልቅ ፍቅርና ጭንቀት ያሳያል። ነገር ግን በእውነቱ የእሱ ዓላማ እጅግ በጣም አጸያፊ ነው። እሱ የሪዮን ይበልጥ ማደግ ብቻ ነው እየጠበቀ ያለው። በሌላ በኩል ሪዮ የቀስት ውርወራ በጣም ትወዳለች። በዚህም ብዙ ሜዳሊያዎችን አሸንፋለች። በሌላ በኩል ሳካታ የሲጋላ መደበቂያ አድራሻ ለማወቅ በቀጥታ ወደ አንድ የድሮ መረጃ አቅራቢያ ሰላይ ዘንድ ይደርሳል። አድራሻውን ካገኘ በኋላ ሳካታ አንዲትም ቅጽበት ሳያባክን በቀጥታ ወደ ሲጋላ መደበቂያ ቦታ ጥቃት ይሰነዝራል። እዛም የእንቅርት የምትወደውን ልጁን ከልጅነቷ ጀምሮ እስካሁን ድረስ ያሉትን በርካታ ፎቶግራፎችን ያገኛል። ነገር ግን ልክ በዛኑ ሰዓት ሲጋላ እዛ ይደርሳል። በቁጣ የነደደው ሳካታ ምንም አይነት አላስፈላጊ ወሬ ሳይናገር በቀጥታ እሱ ላይ ዘለበታል። እየደበደበን በህይወትና በሞት መካከል ያደርገዋል። በዛን ጊዜ በድንገት ሪዮ እጇ ላይ ቀስት ይዛ እዛ ትደርሳለች። ቀስቱንም በቀጥታ ሳካታ ላይ ታነጣጥራለች። እሷ ያንን የሐሰት አባቷን ሲጋላን ለማዳን ስትል ሳካታ ላይ ቀስቱን ለመተኮስ ዝግጁ ነበረች። ሳካታ ምንም ማረጋቀቶት በከፍተኛ ተስፋ የልጁን አይኖች በትኩረት እየተመለከተ ይቆያል። ነገር ግን ሪዮ ምንም ሳታመነታ ቀስቱን ትለቀዋለች። ቀስቱን በቀጥታ ሄዶ የሳካታ ትከሻ ላይ ይገባል። ሳካታም በህመም እየጮኸ ከዛ ቦታ በሆነ መንገድ ይወጣል። ልክ በዛን ጊዜ ማስተር ሌላኛው ሸሪክ የሆነውና ቀይ የሰይጣን ጭንብል የለበሰው ሰው እዛ ይደርሳል። እሱም ሪዮን በሳካታ ላይ እንደ መጫወቻ ማስፈራሪያ ለመጠቀም ሲል አግቷት ይሄዳል። በዚህ መሃል ማስተር በቀጥታ ወደ ሳካታ ስልክ ይደውላል። ይህንን አጠቃላይ ጨዋታ ለዘላለም ለመጨረስም ወደ አዲሱ የቅንጦት ሪዞርት እንዲመጣ ይነግረዋል። አሁን በትከሻው ላይ ቀስት ተሰክቶበት እንኳን ሳካታ ወደ ምንም ሆስፒታል ወይም ክሊኒክ ከመሄድ ይልቅ በቀጥታ ወደ ድሮ ሚስጥራዊ መደበቂያ ያመራል። እዛም በነፍሰ ገዳይነት ዘመኑ ይኖርበት የነበረውን ቦታ ነው። እዛም የጦር መሳሪያዎቹና የካራዎች ቢላዎች ሙሉ ክምችት ነበረ። ነገር ግን ሳካታ ያችን የድሮ ተወዳጅና ልዩ ሰይፉን እንዲሁም የማንነቱ መገለጫ የሆነውን የቆዳ ጃኬቱን ይመርጣል። ከዚህ በኋላ ወደ ሪዞርቱ አቅጣጫ ይነሳል። ሪዞርቱ ላይ ሲደርስ ሳካታ አንድ ባዶ መኪና ከሪዞርቱ በር ጋር እንዲጋጭ ያደርገዋል። በዚህም በውጭ የቆሙት ጥበቃዎች ትኩረት ይበታተናል። ሳካታ ራሱ በሌላ መንገድ ወደ ውስጥ ይገባል። ከዛም በፊቱ የመጣውን ሰው ሁሉ ያለምንም ርኅራኄ ወደ ሞት መሸኘት ይጀምራል። ነገር ግን ይህ ገና ማሳያ ትሌረር ብቻ ነው። እውነተኛ ውጊያ የሚጀምረው ሳካታ ወደ ሌላኛው ፎቅ ደረጃዎች በሚወጣበት ጊዜ ነው። እዛም በደርዘን የሚቆጠሩ
ወንበዴዎች በአንድ ላይ ይረባረቡበታል። በደረጃዎቹ ላይም የአስክሬን ክምችት ካደረገ በኋላ ሳካታ ወደ አንድ ትልቅ አዳራሽ ሲያመራ በድንገት በፊቱ ያው ሲጋላ መጥቶ ይቆማል። ማስተር ሳካታን እንዲያስቆመው የላከው እሱን ነበር። ነገር ግን ይህ ውጊያ በጣም አጭር ነበር። ምክንያቱም ሲጋላ ትላልቅ ወሬዎችን ማውራትና ምላሱን ማንቀሳቀስ ብቻ ነበር የሚያውቀው። ነገሩ ወደ እውነተኛ ፍልሚያ ሲመጣ ግን ትክክለኛ አቋሙ በግልጽ ታየ። የሲጋላን ስራ ካበቃለት በኋላ በከፍተኛ ሁኔታ የደከመው ሳካታ በቀጥታ ወደ ሊፍቱ ፎቅ ያመራል። ያም ሊፍት በቀጥታ ወደ ሪዞርቱ የመጨረሻ የበላይ ፎቅ ሊወስደው የነበረ ነው። ወደ ላይ ከወጣ በኋላ ሳካታ በቀጥታ ሪዮ ተይዛ ወደ ተቀመጠችበት ክፍል ይደርሳል። ነገር ግን ያዝናል። ሳካታ እዛ ላይ በጠላቶቹ ወጥመድ ውስጥ ይወድቃል። አሁን እሱ ልክ ከ12 ዓመታት በፊት ቤተሰቡ ታስሮ እንደነበረው ሁሉ በዚያው አቅም በሌለው ሁኔታ ውስጥ ታስሯል። ማስተር ማለትም የሲንጆ ከተማ ከንቲባ ሜየር በሪዮ አንገት ላይ ሰይፍ በማስቀመጥ ለሳካታ እውነተኛ ዓላማቸውን ይነግሩታል። የማስተር አባባል የእሱ ዓላማ ጥሩ እንደነበር ነው። እሱ ሲንጆ ከተማን ከወንበዴዎች የጸዳች አርያ ሞዴል ከተማ ማድረግ ይፈልግ ነበር። የሐሰት የአልኮል ማፊያ የሌለበት፣ የመንግስት መኪናዎች ያለ አግባብ የማይሰሩባትና ሌሎች ህገወጥ ስራዎች በሙሉ የሚቆሙባት ከተማ ማድረግ ነበር። ነገር ግን የማስተር አካሄድ እጅግ አስፈሪና ጨካኝ ነበር። ለምሳሌ ሙሰኛ መኮንኖች አባላትን በቀጥታ እንዲጠፉ ያደርግ ነበር። በልማት ስራ ላይ እንቅፋት የሚፈጥሩ ነጋዴዎችን ህይወት ያጠፋ ነበር። ከእጽ ንግድ የሚገኘውን ገንዘብ ደግሞ ለከተማው ልማት ያውል ነበር። በመንገዱ ላይ የሚመጣውን ማንኛውም ሰው ይጨፈልቆ ነበር። በታሪኩ መጀመሪያ ላይ እንደተባለው ሁሉ በየ50 ዓመቱ በሲንጆ ከተማ ውስጥ እልቂት የሚፈጠር አንድ ሴጣን ይመጣል። ማስተር የሚያምነው ያ ሴጣን ሌላ ማንም ሳይሆን ሰዎች ታዋቂ ነፍሰ ገዳይ ብለው የሚጠሩት ራሱ ሳካታ እንደሆነ ነው። ስለዚህ ማስተር ከተማ ማሻሻል ብቻ ሳይሆን ይህንን ሴጣን ማቆም የቻለ በታሪክ ውስጥ የመጀመሪያው ሰው መሆን ይፈልጋል። ያንን ረጅም ወሬ ከጨረሰ በኋላ ማስተር ሰይፉን ያነሳና የሪዮን አንገት ለመቁረጥ ወደፊት ይራመዳል። ነገር ግን ልክ በዛ ሰዓት የሳካታ ያ መረጃ አቅራቢ እዛ ይደርሳል። ያለምንም መቆጠብ ጥይት ማዝነብ ይጀምራል። ከ12 ዓመታት በፊት የነበረው ያ ክስተት ድጋሚ ይደገማል። ሳካታ በከፍተኛ ድምፅ ልጁን እንድታመልጥ ሲጮህላት፣ ያ መረጃ አቅራቢ ደግሞ ሪዮ በሰላም ወደ ውጭ ያወጣታል። አሁን ሳካታ በቀላሉ ለመሙላት ሙሉ በሙሉ ነፃ ሆኗል። ነገር ግን በዚህ ጊዜ የእሱ ፍልሚያ በቀጥታ ጥንካሬው እንደሌሎቹ ተራ ወንበዴዎች ካልሆነውና ቀይ የሴጣን ጭንብል ከለበሰው ሰው ጋር ይሆናል። ሳካታ በፊቱ እየደከመ ይመጣል። ሳካታ ሙሉ በሙሉ ተስፋ ቆርጦ እጁን ሊሰጥ ሲል ግን በአይኖቹ ፊት የባለቤቱ ፊት ይመጣበታል። ባለፉት 12 ዓመታት ውስጥ ተጭኖ የነበረውን ቁጣና ጥላቻ በሳካታ ውስጥ ልክ እንደ ጎርፍ ይገነፍላል። ሳካታ ተነስቶ ይቆማል። ከዛም ያንን ቀይ የሴጣን ጭንብል የለበሰው ሰው ሁኔታውን ያበላሸዋል፣ ያደቀዋል። እሱ ሊሞት ወደ መቀረቢያው ሲደርስ በከፍተኛ ሁኔታ በዛን ጊዜ እሱ ጭንብሉን ያነሳል። እዛ ላይ ደግሞ ሌላ በጣም አስደንጋጭ ነገር ይከሰታል። እሱ በእውነቱ የማስተር መንታ ወንድም የነበረው ሲሆን በፊቱ ላይ አስፈሪ የቃጠሎ ጠባሳ ነበረበት። እውነተኛው ማስተር ግን በወንድሙ ሞት ላይ እንባ ከመፍሰስ ይልቅ ወዲያውኑ ያንን የሚወደውን ነጭ የሴጣን ጭንብል ያደርጋል። ከዛም በኋላ የሆነው ደግሞ ማንም አስቦት አያውቅም። ማስተር ባንድ የሰይፍ ምት ብቻ የሳካታን የግራ እጅ ከሰውነቱ ላይ ቆርጦ ይጥለዋል። በዛም በደማቅ ሁኔታ ከሰውነቱ ላይ ያንን ያህል ደም እየፈሰሰ ባለበት ሁኔታ እንኳን ሳካታ እስከ መጨረሻው ትንፋሹን ድረስ ይዋጋል። ማስተር ላይም ይረባረብበታል። ሳካታ ማስተር መቶት እንደጣለው ወዲያውኑ ሁሉንም ነገር ማስታወስ የቻለችው ሪዮ የሚወደውን አባቷን ለመውሰድ ተመልሳ ትመጣለች። ነገር ግን በታሪክ ውስጥ ትዊስት አዲስ መዞር ገና ይቀየራል። ያ ሲጋላ አሁንም በህይወት ነበር። እሱን ከሳካታ በስተጀርባ በጥይት ይመታዋል። ሳካታ መሬት ላይ ይወድቃል። ሲጋላ አሁንም በሪዮ ፊት እንደ ሀሳብ አባት ሆኖ የመተወን ድራማውን ይቀጥላል። ነገር ግን ሳካታ የመጨረሻ ጥንካሬውን አስተባብሮ ከበስተጀርባው ሲጋላን ይመታዋል። ስራውንም ሙሉ በሙሉ ያበቃለታል። ከዚህ በኋላ እሱ ሪዮን ልክ በልጅነቷ ያቅፋት እንደነበረው ሁሉ አጥብቆ ያቅፋታል። አዎ በሪዮ ጭን ላይ ሆኖ ሳካታ የመጨረሻውን ትንፋሹን ይተነፍሳል። በዛን ጊዜ ፖሊስና የአደጋ ጊዜ መታገል ቡድን እዛ ይደርሳሉ። በስትሬቸር ተጭኖ እየተወሰደ ሳለ በማስተር ፊት ላይ አንድ እንግዳ የሆነ ፈገግታ ይታይ ነበር። ከዚህ ክስተት ከአንድ ዓመት በኋላ በሲንጆ ከተማ ውስጥ ድጋሚ ምርጫ ይካሄዳል። ማስተርን በከፍተኛ የህዝብ ድምፅ ድጋሚ ከንቲባ ሆኖ ይመረጣል።
ነገር ግን በጣም የሚያስገርመው ነገር እሱ እውነተኛ ማስተር አልነበረም። ይልቁኑ ያ በፊቱ ላይ የቃጠሎ ጠባሳ የነበረበት ያ መንታ ወንድሙ ነበር። እሱም የሞተው ወንድሙን አላማ ሚሽግ ወደፊት ለማስቀጠል ምሎ ነበር። ልክ እንደ ማስተር ሁሉ እሱም በአንድ ቤተ መቅደስ ውስጥ የጸሎት ስነ ስርዓት ለመፈጸም በሚደርስበት ጊዜ ስለ ራሱ ሞት ምንም አይነት ግምት አልነበረውም። እዛ በድንገት የሪዮ መምጣት ይሆናል። እሷ የወላጆቿን ሞት በቀል ለመውሰድ መታ ነበር። ከዛም ጋር ተያይዞ በዚህ አዲስ ማስተር የሴጣን ጭንብል ስብ ሪዮ የዛን አስመሳይ ስራ ሙሉ በሙሉ ታበቃለታለች። እዛ ላይም በጣም ደስ ይላል። ጓደኞች የታሪኩ በጣም አስደናቂ ፍትህ የሞላበት ነበር። እሺ ጓደኞች እኔ ወደ ቀጣዩ ቪዲዮ ስክሪፕት ተዘጋጃለሁ። ወደዛ እየሄድኩ ነው። እናንተ ግን ሰብስክራይብ አድርጋችሁ ልትጠብቁኝ ትችላላችሁ። እናንተ በጣም አሁን ክፋት የለባችሁም። እኔን የምታዩ ሰዎች ክፋት እኮ የለባችሁ። እጃችሁ ነው በቃ የማይሰራው። እንደዚህ ሰብስክራይብ የምትለዋን መንካት ከበደው እንጂ እናንተ ክፋት የለባችሁ። እውነት አድርጉ፣ በቃ ሰብስክራይብ አድርጉ። እናቴን ምንም አትሆኑ። ሁሌ ከእናንተ ጋር ክርክር፣ ሁሌ አርጉ። አረ አልልም፣ አርጉ እንጂ አርጉ። አመሰግናለሁ።